የሐዋርያት ሥራ ምዕራፍ 8 ከቁጥር 4 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል ሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አዳመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ቁጥር 9 ሲሞንም የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከተናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውንም ምልክትና ታላቅ ተአምራት ባየ ጊዜ ተገረመ። ቁጥር 23 አንብብልኝ። ቁጥር 23 በመራራ መርዝና ቁጥር 23 በመራራ መርዝና በአመፅ እስራት እንዳለ አይሃለውና ስሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተው ወደ ጌታ ለመኑልኝ አላቸው። አመሰግናለሁ። ከብዙ ዓመት በፊት በተለይ በጣም በህይወቴ አንድ ማረሰው ነገር በዚህ በኢትዮጵያና ከኢትዮጵያ ውጪ ያጋጠመኝ ጉዳዮች መካከል አንደኛው ጉዳይ ምንድነው? አንድ ጊዜ ለመጀመሪያ ጊዜ በምድር ላይ ያስገረመኝ አንድ ሰው ስልክ ደውሎ በጓደኛው በኩል ነው ያገኘኝ። ጓደኛው ይታወቃል እና እኔ በጌታም አይደለሁም፣ በጌታ ለመሆን ፍላጎት የለኝም፣ ግን አንተን በጣም ነው የምወድህ፣ የአንተን ቲቪ ሁሌ እናያለን፣ እየቃሜ ራሱ እናያለን፣ በጣም ወድጄ ያለውና ይጠቅማል ብዬ አስባለሁ። ለዚህ ለቲቪ ክፍያ እንዲሆን 500,000 ብር ናና ውሰድ አለኝ። ነገሮች ደግሞ እንደ ድንገት ሆኖ በሰዓቱ የሚዲያ ክፍያ ጊዜ ደርሶ ብር ያስፈልገኝ ነበረ። በአንድ በኩል ጌታ ሰው አስነሳልኝ። አምላኬ ሆይ ተባረክ፣ 500,000 ካገኘው ብዬ ከጎባ ተነስቼ ጎተራ ሳደስ ሲደርስ እየሄድኩ ነው ያለው። ጌታ ተመለስ፣ ብሩንም አትውሰድ አለኝ። ሁለቴ አላሰብኩም። ወዲያው ማርሽ ቀይረን ወደ ኋላ ተመለስኩ። ለምን እንደከለከለኝ እስከ ዛሬ ድረስ ጌታ ምስጢሩን አልነገረም። በዚህ ጉዳይ ይገረማለሁ። ከብዙ ቆይታ በኋላ ያንኑ ሰው ራሱን ከዚህ ወደ አዋሳ ሲሄድ ሞቾ አገኘው። እኔ እሱ አላውቅም፣ እሱ ነው የሚያገኝ። እንደ ዳንሳ አለኝ። ያው ዳንሳ በየቦታ ስለሚጠራ ማኑ ያልኩ ነበር። አንድ ሆቴል ገብተን ሻይ ቡና ብዬ ወጣን። ባለፈው እኮ ግማሽ ሚሊዮን ያልኩ እኔ አልመጣም። በሆነ ጉዳይ አልመጣም አልኩ። በዛ መሃል እኛ ያዘነው መኪና እኛ ተከራይተን ነበር። ለካ የሱ ጓደኛ ነው። እንዴ ከሱ ጋር ተገናኛችሁ? አይ መኪና ተከራይተን። አንተ መኪና ተከራይተህ መኪና ይገዛለሁ አለ። እሺ ስመጣ አሳውቃለሁ ብዬ ሄድኩ። ጌታ ከዛሬ በኋላ እንዳታገኘው አለኝ። እስከ ዛሬ ጥቃኝ በህይወቴ አላገኘው። ሁለት መልካም ቻንስ አመለጠን ብዬ አስባለሁ። ይሄ በኢትዮጵያ ውስጥ ነው።
አሜሪካ ምድር አንድ ጊዜ ከአሜሪካ ዋሽንግተን ዲሲ ወደ ኤልኤ የሚሄደው ወደ ኦክላንድ ነው። በጣም በህይወቴ የገረመኝ ነገር የምወደኝ ሰው ነው ይዞ ሄደው ላገለግል ሄድኩ። እጅግ በጣም ጥሩ ኮንዲሽን ነው። ደስተኛ ነበርኩ። ሌሊት 9 ሰዓት ላይ ሳይነጋ ከተማውን ለቀ ውጣ አለኝ። በጣም ሳይነጋ በጠዋት ተነሳው ወደ ዲሲ ተመለስኩ። ለመጀመሪያ ጊዜ ጌታ እግዚአብሔር እኔ የልኩ ላገለግል ነው። እኔ የልኩ ለኮንፈረንስ ነው። ጸልዬ ነው የሄድኩ። ሲሄድ አልተናገረኝም። ጠዋት አምልኮ እያለ ወደ ኋላ ተመለስ አለኝ። ጌታ ለምን እንዳለ ባላቅም በዚህ ጉዳይ ሁሌ ይገረማለሁ። በመጨረሻ አንድ ጊዜ ብቻ እዚህ ቦታ ላይ የምወዳት አንቺዋለችና ከምሽቱ 8 ሰዓት ላይ ተነስተህ ወላይታ ሶዶ ኦቶና ሆስፒታል ሂድ ጌታ ብሎ ሲናገረኝ እኔ የገጠር ልጅ ነኝ። ያደኩት ጨለማ ነው። ግን ጨለማ በጣም ነው የምፈራው ከመሸ በኋላ። በዛ ጊዜ ዝናብ ይዘንባል፣ ማብራት የለም በጨለማ። ኦቶና ጌታ ሂድ ሲለኝ አንተ ካልክ ማይዳለ ብዬ ሄድኩ። እኔ ሲሄድ ለካ አንድ ሴትዮ ሞታለችና ባሏ ነበር በሞተር ይዞ ሄደው። እሱ የሚያውቀው ባለቤቴ ታማለች ድረስ ነው። እኔ ወደ አስፋልት ሲወጣ እሱ በራሱ ሞተር ኦቶና እየሄደ ነው። እጄን ሳሳይ ቆመ። የት ነው የምትሄደው? ኦቶና። እዛ አንተ ምን አለ? ባለቤቴ በጣም ታማለች ድረስ ተብዬ ነው። እሱ እንኳን ወደ ባለቤቱ ነው የሚሄደው። እኔ ለምን እንደሚሄድ አላውቅም። ኦቶና ሄድ ነው ያለኝ። ከሱ ጋር ሲደርስ ባለቤቱ አረፋለች። ከብዙ ዓመት በፊት ወላይታ ሶዶ ባንክ ቤት ሲሰራ የክርስቲያን ሆስፒታል ዶክተሮች እዛ ባንክ ነው እኛ ክፍያ የምንከፍለው። እንደ ድንገት እንዲህ ሳየው የሚያቀኝ ዶክተር አየው። ነቢይ ሐዋርያ ብሎ እዛ ብዙ አይጠሩ። እንደ እስራኤል እዚህ እንዴት መጣ? አይ ከሱ ጋር መጣው። ጠርቶኝ ባለቤቱ አርፋለች። በጌታ ይሻል አስገባኝ። አርፋለች። አንተ ልጸልይ። ሞታለች እኮ። እኔም ብቻ አስገባኝ። ካልክ መግባ ብሎ አስገባኝ። ጸልይኩ። 15 ሰከንድ ሳይሞላ ተነሳች። ይሄ ጉባኤ አንዴ ኢየሱስ ይበልስ። አንድ ኢየሱስ ምሳሌ ትንሽ አሰፋው ይገባኛል። ለዚህ ጉባኤ ዛሬ ወደዚህ ቦታ ሲመጣ ከዚህኛው ወር ጀምሮ እስከዚህ ሳምንት ድረስ ከጌታ የሚሰማው አንድ ጉዳይ አለና ይሄ ስንት ነው? 2 በማስምና በምን ኃይል ነው የሚያገለግለው የሚያዝብል ጸጋ በልጆቼ ላይ አወርዳለሁ። አሜን። ጨርሻለሁ። አሜን። በማስምና በምን ኃይል ነው የሚያገለግለው የሚያዝብል ጸጋ በልጆቼ ላይ አወርዳለሁ። አሜን። በልጆቼ ላይ አወርዳለሁ። አሜን። እስቀኝ እጅ ከፈርግና እንደመጣው እንደዛው አልመለስም። እንደመጣው እንደዛው አልመለስም። ድገሙና እንደመጣው እንደዛው አልመለስም። እንደመጣው እንደዛው አልመለስም። በጌታ ድገሙና እንደመጣው እንደዛው አልመለስም። እንደመጣው እንደዛው አልመለስም። ዝግጁ ናችሁ? አዎ። ዝግጁ ናችሁ? አዎ። ዝግጁ ናችሁ? አዎ። ለአንዳንዶቻችሁ አሁን በእናንተና በሰማይ መካከል ዳመና ራሱ የለም። ጣራ እንኳን አይሸፍንም። አሜን። የምናገር አምላክ አለ። አሜን። የምሰማ አምላክ አለ። አሜን። እሱ ጉባኤ ነው ኢየሱስ ይበልስ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። አመሰግናለሁ። አላችሁልኝ? ጠጋቢ በጆሮ ልንገራችሁ። እስኪ ቀኝ እጅ ከፍ አድርግና የማይካድ ፈውስ፣ የማይካድ ፈውስ፣ የማይካድ ድንቅና ታምራት፣ የማይካድ ድንቅና ታምራት። ጨርሻለሁ። አሜን። ጨርሻለሁ። ይሄ ስንት ነው? 2። ስንቶቻችሁ ናቸው የምትወዱኝ? እሺ ሁሉ ጊዜ ይገረማለሁና ጊዜያችሁ ደርሰዋል። አሜን። ዘመናችሁ ደርሰዋል። አሜን። ሰዓታችሁ ደርሰዋል። አሜን። ምርኳችሁ ይመለሳል። አሜን። እግዚአብሔር ይጎበኛችኋል። አሜን።
ሕያው ጌታን አምላክ ለአንዳንዶቻችሁ የመጨረሻ ፉሽካ ዛሬ ማታ ይነፋል። አሜን ዛሬ ማታ ይነፋል። አሜን ዛሬ ማታ ይነፋል። አሜን አራ መውጣት ይሆናል። አሜን እስያነ ይሄዳል በሳንደ ሄዳለሁ ሃሌሉያ እስቲ ቀኝ እጅ ከፍ አድርገና በማን ስም በማን ስም በሉኛ በማን ስም በምን ኃይል በምን ኃይል በማን ስም በማን ስም በምን ኃይል በምን ኃይል የሚያስብል ክብር የሚያስብል ክብር ይገለጣል። አሜን ለመጀመሪያ ጊዜ ጨርቃችሁ ይፈወሳል። አሜን ጥላችሁ ይፈወሳል። ግንባሪ ይፈወሳል። አሜን ምላስ ይሰራል። አሜን ቅንድብ ይሰራል። አሜን በገባችሁ ቦታ ምልክት ይከተላችኋል። አሜን የእግዚአብሔር ክብር ታያላችሁ። አሜን አሁን ዘመናችሁ ደርሰዋል። አሜን ጉባኤ እንደ ኢየሱስ በዚህ ኢየሱስ አመሰግናለሁ። ስሙ የተባረከ ይሁን። አሜን አሜን የተዘጋጀ ክብር አሜን የተዘጋጀ ክብር አሜን አሜን በኃያላን ሰዎች ፊት እኔ አቆማለሁ። አሜን በታላላቅ ሰዎች ፊት እኔ አቆማለሁ። አሜን ወንጌልን በኃይል ትሰብካለህ። አሜን አንተ የኔ ወኪል ትሆናለህ። አሜን በውሃ ውስጥ ያሳለፍኩ ልጄ፣ አሜን በእሳት ውስጥ ያሳለፍኩ ልጄ። አሜን አሁን እኮ ከዚህ ጉባኤ መካከል አንዳንዶቻችሁ መማር ያለባችሁን ጉዳይ ተምራችኋል። ማለፍ ያለባችሁ ጎዳናዎችን አልፋችኋል። አሁን የትም ቦታ ብትቆሙ እንኳን ሕያው ጌታን አምላክ ከዚህ ጉባኤ መካከል የማያሳፍር አገልጋይ ዛሬ ማታ ይነሳል። አሜን የማያሳፍር አገልጋይ አሜን ወደ ገጠር ቢሄድ አሜን ወደ ከተማ ቢሄድ አሜን ምቾት ቢመጣ አሜን ገንዘብ ቢመጣ አሜን እዛ ጋር ቢወስዱ አሜን የትም ቦታ ቢወስዱ አሜን የትም ቦታ ቆሞ የማያሳፍር ሰው ዛሬ ማታ ይነሳል። አሜን ሀሹ በዛንደ አሹ አንዳንድ አገልጋዮች ለ3 ዓመት ያገለግላሉ፣ ለ5 ዓመት ያገለግላሉ፣ ለ7 ዓመት ያገለግላሉ። ከዛ በኋላ የሆነ ጉዳይ ይሆናሉ። ዛሬ የሚነሱ ሰዎች ለ3 ዓመት ሳይሆን ለ5 ዓመት ሳይሆን ለ7 ዓመት ሳይሆን አሜን አሜን ትንፋሽ እስካለ ታገለግላለህ። አሜን እስከ ፍጻሜ ታገለግላለህ። አሜን ወደኋላ የማይሉ አሜን እየበዙ የሚበዙ አሜን በኢየሱስ ስም ይሆናል። አሜን ምስማር በመታችሁ ቁጥር ሞር ይጠነክራል። በመታችሁ ቁጥር ምስማር ኢየሱስ ጌታ ነው። አሜን ሞር ይጠነክራል። የባሰ ይገባል። የባሰ ይጠነክራል። በተመታ ቁጥር ከዚህ ጉባኤ በኋላ እንዲህ ይሆናል። አሜን ሕያው ጌታን አምላችሁ በየቦታ ባስጨነቋችሁ መጠን እየበዛ ትበዛለህ። አሜን እየበዛሽ ትበዣለሽ። አሜን እስያነ እየበዛው ይበዛለሁ። እየበዛው እበዛለሁ። እስያነ እየበዛው ይበዛለሁ። እየበዛው እበዛለሁ። እኔ በዚህ በአዲስ አበባ አጥቢያ ላይ እዚህ ጉባኤ ውስጥና እዚህ ጌስት ሃውስ ላይ ሁለት ጉዳይ ካየው በኋላ የከበደኝ ነው የማወራው። ሁላችሁ እዚህ ቦታ ሰምታችኋል። ለአንድ ወንድም እዚህ ጉባኤ ውስጥ ሆኖ ስልክ ይደወላል። ለካ ይዘጋል፣ ይደወላል። ያ አገልጋይ ነው እና አገልጋይ ነውና ለካ ቸርች ነበረው። ቸርቹ ተዘጋ። ህዝቡ ተበተነ፣ ብቻው ቀረ። በጣም ደውሎ ሲያስጨንቀው ውጭ ወጥቶ ሲያናግር ሄሎ አቤት እኛ 666ቶች ነን አሉ። ቸርችን እኛን ያዘጋ ነው አሉ። ዛሬ ነገ ሳትል መተህ ደምን ሰጥተህ ከእኛ ጋር ውሉ ባትገባ ኪዳን ባትገባ አሉት። በኋላ ከዚህ ሲወጣ ልጁ ላይ በዳዴ መጣ ተንበርኮ። ምን ሆንክ? ተዋረድኩ። ምን ተፈጠረ? ያው ደወሉ። ማን ነው የደወለ? ከዛ ደወሉልኝ። ምን አሉ? ዛሬ ነገ ሳትል መተህ ደምን ካልሰጠ ቸርች ለከነሱ ያዘጉ። ህዝብ ተበተነ፣ ቸርች ተዘጋ። አሁን ብቻ ይቀረው ሊገሉኝ ነው። አረ የት አባቴ ልግባ? ቀጥሎ ያለው ስቴፕ ለአሁኑ አያስፈልጋችሁ። እንዴት መንፈሱ አቅም እንዳገኘ ለማሳየት ያክል ነው ያወራሁት። ዛሬ ነገ ሳትል ደምን መተህ ከእኛ ጋር ኪዳን ካልገባ ደውሎ ነው በአካል በስልክ
ጊዜ አልቋል። ሁለተኛ ነገር ባለፈው ወደዚህ ቸርች ሁለት ሴቶች መጡና እያው ጌታን አምላችሁ ልንጋባ ነው አሉ። ማን የሚያገባው? አይ ልንጋባ ነው። ሁለታችሁ ከእናንተ ማለት ወንድ አለ? አይ ሴቶች ነን እና ልንጋባ ነው። ሁለት ሴቶች ሊጋቡ፣ ሌላ ዓለም አይደለም፣ እዚህ አዲስ አበባ ነው የማወራው። እንደው ለአንደኛው እናቷ እዛ ጋለች። እስኪ የጌታ ፍቃድ ጠይቅ። ምን ብዬ ነው የምጠይቀው? ምን ብዬ ነው የምጸልየው? እስከዚህ ደርሰናል። በዚህ በኢትዮጵያ ምድር በአዲስ አበባ ከተማ ላይ ትልቅ ሕዝብ ያለው ሜጋ ቸርች ያለው መንደር የያዘ ቸርች ያለው ትልቁ ቸርች እንዳትሄዱ እንጂ እዚህ ቦሌ ላይ የማ ቸርች ነው ብትሉ የነቢይ እንትና የሐዋርያ እንትና ቃለ ሕይወት ሙሉ ወንጌል መካነ ኢየሱስ አይደለም፣ የሰይጣን ቸርች ነው። አዲስ አበባ ነው የማወራው። ፍቃድ አላቸው። ስሙ አይጠራም። በአካል አይደለም። እርግጠኛው እኛ የሰማው ዜና አለ፣ ወሬ አለ። ህዝቡ ሁሉ እዛ እንዳለ፣ የተማረ ሁሉ እዛ እንዳለ ወደዚህ ዓለም ደርሰናል። ወደዚህ ጊዜ ደርሰናል። ቀጥሎ ከኛ ውስጥ ለብዙዎቻችን ኢየሱስ የሚባል ስም የማይወዱ ብዙዎች አሉ በዚህ በኢትዮጵያ ምድር። ለአንዳንዶቻችሁ የገዛ አባቴ ራሱ ኢየሱስ የሚባል ስም አይወድም። ባለቤትሽ ራሱ እንኳን ኢየሱስን ጌታ አድርጎ እንኳን አምላክ አድርጎ ሊያመልኩ ቀርቶ ስሙን የማይፈልጉ ሰዎች አሉ። ኢየሱስን ስሙን የማይፈልጉ ታው ጌታ ማድረግ። አንተ የኔ አምላክ ማለት እሱ ሌላ ስቴፍ ነው። አንተ የኔ ጌታ እሱ ሌላ ታሪክ ነው። ስሙ ሲጠራ የማይፈልጉ ሰዎች አሉ። በአንዳንድ ቦታ ላይ የመስሪያ ቤት ኃላፊ ይባል እንጂ ስሙን አይፈልግም። ዲግሪ አለው ይባል እንጂ ተምሯል ይባል እንጂ ስሙን አይፈልግም። ለአንዳንዶቻችሁ ወንድሜ እንኳን ስሙን አይፈልግ፣ ልጆች እንኳን ስሙን አይፈልጉ፣ አጎት አክስት ስሙን አይፈልጉ። አንተ ብቻ ነው የምትቸገረው። ለኛ ደግሞ ኢየሱስ እንደ ኦክሲጅን ነው። ሁሉ ይቅር እንጂ በስሙ አይምጡብን። እኛስ በስሙ እንፈልጋለን። ኢየሱስ ጌታ ነው። እገረማለሁ። እዛን ደግሞ እኮ የኛ ጌታ ይላሉ። የሚገርም ነው። እዛን ደግሞ የኛ ጌታ ይላሉ። እንደምታውቁ አሁን የኔ ጌታ የሚለው በጣም ብዙ ሆነዋል። ጠንቋይ የራሱ ጌታ አለ። ሟርተኛ የራሱ ጌታ አለ። እነዚያም ጌታ አላቸው። ሁሉን ደግሞ የራሱን ጌታ ከፍ ያደርጋል። አሁን የኔ ጌታ የሚባለው ጌታ በዛ፣ አምላክ በዛ፣ የኔ መሪ የሚባለው በዛ በየቦታ ሁሉ ደግሞ የራሱን ማስታወቅ ይፈልጋል። እንደምታውቁ አሁን ቴሌቪዥን መግዛት ፈለጋቸው ብትሄዱ የራሱ የሆነ ምርት አለ። ሳምሰንግ ራሱን ያስታውቃል። አኪራ ራሱን ያስታውቃል። ኤልጂ ራሱን ያስታውቃል። ጋላክሲ ራሱን ያስታውቃል። ሁሉ ራሱን ያስታውቃል። ምርቱ ነው የሚያስታውቀው። ብትሄዱ ልብስ ቤት ያንተ ልብስ ያስታውቃል፣ የኔን ልብስ ያስታውቃል። የራሱን ምርት ልክ እንደዛ አሁን በዛ በጣም ሰፋ። በዚህ ጊዜ ውስጥ ከጌታ የሰማው አንድ ነገር አለ።
የማ ጌታ እንደሆነ yes ከዛሬ ጀምሮ በሚቆጠር በአንድ ወር ውስጥ አሜን የሰራዊት ጌታ እግዚአብሔር በምድርቱ ከፍ ያለ ጸጋ አሜን ሕያው ጌታን አምላችሁ ለልጆቼ ይሰጣል ብሎኛል። አሜን እስቲ ኢየሱስ ብለሲ ኢየሱስ ድገሙና የማ ጌታ እንደሆነ የማ ጌታ እንደሆነ እስቲ የማ ጌታ እንደሆነ የማን ጌታ እንደሆነ አሁን ባነበብነው በቃል ቦታ ላይ ስምዖን ጠንቋይ ነው። ከተማ ላይ ነቢያቶች አሉ፣ ፓስተሮች አሉ፣ አገልጋዮች አሉ። ከተማ ላይ የከተማ አስተዳደር አለ፣ የከተማ ካንቲባ አለ፣ ፖሊሶች አሉ፣ አዛዦች አለ። ከተማው ግን የሚመራው በስምዖን ነው። ስምዖን ማን ነው? ጠንቋይ ነው። ስምዖን ጠንቋይ ነው። እንዴት የከተማ አስተዳደር እያለ የከተማ ካንቲባ እያለ ህዝብ ከተማው እንዴት በጠንቋይ ይመራል? እየመራ ነበረ። ሲጠሩኩ አንተ የኛ ጠንቋይ አይሉም፣ ታላቅ የእግዚአብሔር ኃይል የሚገለጥብህ ይላሉ። የእግዚአብሔር ኃይል ግን የለም። ቦታ ይዟል፣ ከፍ ብሏል፣ እውቅና አግኝቷል። ይህ ሚሽነሪ ተነስቶ ባይሄድ ኖሮ ለረጅም ዓመት የቆየ ነው። ለሱ እጅ ማይሰጥ የለም። የአይዛቦች አምላክ የሚያስጠላው ካልሰጠ አይሰጥም፣ ካልሰጠ ደግሞ እንደምታውቁ ነው። አንዳንዱን ይቆጣል፣ ሽባ ያደርጋል፣ እውር ያደርጋል፣ ተራሶ ያደርጋል። ሌላ ኃይል የለም። እንደምታውቁ ጠንቋይ ከሰራ የሚሰራው ሽባ ነው የሚያደርግህ፣ እውር ነው የሚያደርግህ፣ አንካሳ ነው የሚያደርግህ፣ ደሃ ነው የሚያደርግህ፣ እንድትጎሳቆል ነው የሚያደርግህ። የጠንቋይ ስራ ይሄ ነው። ከተማ ላይ ሽባ በጣም በዝቷል፣ እውር በዝቷል። ያላመጣ ሁሉ ይቆጣል። ቁጣ በህዝቡ ላይ እየሰራ ነው። የሚታወቀው በቁጣ ነው፣ በፈውስ አይታወቅም። ሽባ ግን ያደርጋል፣ እውር ግን ያደርጋል፣ ደሃ ግን ያደርጋል። ፋይናንስን ይመታል፣ ጤናን ይመታል፣ እቅድን ያበላሻል፣ ዓላማ ያበላሻል። ህዝቡ ወዶ አይደለም ተገዢ ሆኗል። ካልተገዛ ሌላ ጉዳይ ነው የሚከተል። ይህንን በምልክቶች እያሳየ ነበረ። ዛሬ ማታ የምስራች ምድርቱን የሚያናውጠው ሰሞኑ ይመታል። አሜን። ከተማውን የሚያናውጠው ዘንድሮ ይመታል። አሜን። እስ በትልቅ ወጣ ቀኝ እጅ ከፍ አድርግና በጌታ በኢየሱስ ስም እርስ በጌታ በኢየሱስ ድገሙ። አንደ ባካችሁ በጌታ በኢየሱስ አንደ ድገሙ ባካችሁ በጌታ በኢየሱስ አንደ ድገሙ ባካችሁ በጌታ በኢየሱስ የእግዚአብሔር ቃል ወደዛም ይሰራል፣ ወደዚህም ይሰራል። ስለዚህ የትኛው ነው ዋና ጌታ? እንዴት ነው ልዩነት መምጣት የምችለው? እዚህ መንደር እንኳን ስንት አለ፣ እዛ እንኳን ስንት አለ፣ እዛ እንኳን ስንት አለ። ሁሉም ገናና ሆነዋል። እግዚአብሔር ካረዳን በስተቀር ልዩ መገለጥ ከሌለ በስተቀር የሾምከው ማን ነው? ያቀፍከውስ ማን ነው? ያቀፍከው ማን ነው? የሾምከው ማን ነው? በራሴ ላይ እንደ አባት እንደ አምላክ አድርገህ የሾምከው ማን ነው? መሪው ማን ነው? ይሄ ስንት ነው? ይሄ ስንት ነው? ስለዚህ የእግዚአብሔር ክብር ሊገለጥ ዘመን ደርሷል። አሜን። መንገዱን አቋርጦ የሆነ ሀገር እንደሚሄድ ነቢይ ገብቼ ለዚህ ጉባኤ የማወራው ጉዳይ ይሄ ነው። አንተም የእግዚአብሔር ሰው እዚህ ቦታ ዛሬ እንኳን መጣ። የእግዚአብሔር ክብር ይገለጥብሃል። አሜን። ክብርን ባንተ ይገልጣለሁ። አሜን። ኃይልን ባንተ ይገልጣለሁ። አሜን። ክብርን ባንተ ይገልጣለሁ። አሜን። ኢየሱስ ጌታ ነው። አሜን። የእግዚአብሔር ክብር በእኔ እንዲገለጥ ምንድነው ማድረግ ያለብኝ? እቺን ሁለት ሐሳብ ተናገር መጸለይ ፈልጋለሁ። የእግዚአብሔር ክብር በእኔ እንዲገለጥ ምንድነው ማድረግ ያለብኝ? እቺን ሐሳብ ተናገር። ከዛ በኋላ ባለቀ ቦታ ላይ ስለቆምኩ መጸለይ ፈልጋለሁ። የእግዚአብሔር ክብር ባንተ እንዲገለጥ
ላየው ራእይ መታዘዝ ጨርሻለሁ። አሜን አሜን። ላየው ራእይ መታዘዝ አሁን ዘመን ደርሷል። አሜን። ደስ የሚለው ጉዳይ ምንድነው? አሁን የምናገር አምላክ አለ። አሜን አሜን። የድሮ ጌታ ድሮም ጌታ ነው፣ አሁንም ጌታ ነው። ግን የአሁኑ ጌታ ግን ፈጣን ነው። የድሮ ጊዜ ይወስዳል፣ ይቆያል። ወይ አንተ ሞተ በልጆች ነው ወደ የሚሰራው። የአሁኑ ጌታ ፈጣን ጌታ ነው። ያ አሁን መጸለይ ልጀምር ነው። ፈጣን ጌታ አለ። አሁን የምናገር አምላክ አለ። ጸልዬ ተኛ ማታ የምናገር አምላክ አለ። ጠይቅ እንጂ የምናገር አምላክ አለ። አሜን። ልጁን የሰጠ ራእይን አይከለክልም። አሜን። የምናገር አምላክ አላችሁ። አሜን። ኢየሱስ ጌታ ነው። አሜን። በጣም በዚህ ቦታ ላይ እነ ፊልጶስ ላይ የተገለጠው ልዩ ክብር ሕያው ጌታ ነው የምላችሁ። ለሁላችን መነሻ የሚሆነው የእግዚአብሔር ቃል በመሆኑ ከቃል ጀምር ያለው ግን አሁን ፊልጶስ የለ፣ አሁን ሲሞንም የለ፣ አንተ ግን አለ፣ አንቺ ግን አለሽ፣ እኔ ግን አለው። ኢየሱስ ጌታ ነው። አሜን። ለተገላ ይሄ እኮ ነቢዩ እኮ ሂድ ሲባል ይሄ ሚሽነሪው በሰዓቱ የእግዚአብሔር ክብር ተገልጦ ከተማ ሁሉ ጎርፎ መጥቶ ህዝብ ሁሉ እያለ ፊልጶስ አቤት ከከተማ ወደ ምድረ ባዳ ሄድ ነው ያለው። ከከተማ ወደ ምድረ ባዳ ህዝብ ከሞላ ቦታ ወደ አንድ ሰው ሂድ እኔ ባንተ ያደርጋለሁ ተብሎ ሲነገር ወደ ኋላ ሁለቴ አላሰበ። ከከተማ ወደ ምድረ ባዳ ለመሄድ ብዙ ህዝብ ትቶ ወደ አንድ ሰው ለመሄድ ከሱ ዘንድ ይውጣ እንጂ ጌታ ይናገር እንጂ ጌታ ይበል እንጂ። ኢየሱስ ጌታ ነው። አሜን። ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሜን። አንዳንድ ሰዎች ይያው ጌታ ነው የምላችሁ ሲንግል ባዶ ብቻ ወጥተ ህዝብ ትሆናለህ። አሜን። ብቻ ወጥተ ህዝብ ትሆናለህ። አሜን። ባዶ ወጥተ ባለጸጋ ትሆናለህ። አሜን። ዋናው እግዚአብሔር ብለዋል ወይ ነው። አሁን ከዚህ በኋላ በግምት መጓዝ ይብቃል። የምናገር አምላክ አለ። አሜን። የምሰማ አምላክ አለ። አሜን። ዛሬ ማታ ይጸልያለሁ። አሜን። ከዚህ ጉባኤ መካከል ልብስ አያስፈልግም፣ ጫማ አያስፈልግም፣ ገንዘብ አያስፈልግም፣ ነገ ዛሬ አያስፈልግም። የሰማይ ወፎች የሚመገብ አምላክ አንተን ይመገባል። አሜን። እስቲ አንተ ያኖረኛ በሲ ያኖረኛል። እስቲ አንተ ያኖረኛ በሲ ያኖረኛል። ሃሌሉያ። አብርሃም አቤት እኔ ወደ ማሳይ ምድር ውጣ ያልተለመደ አምላክ በእነ አብርሃም ቤት አምላክ አልተለመደም። ራእይ አልተለመደም። ሰሞ አዩ አልተለመደም። እንደ ሞባይል ካርድ ፍቃችሁ ካያችሁ ወደ ኋላ ካያችሁ ጥንቆላ እንጂ ደጋሚ እንጂ ሌላ ጉዳይ የሚሰራ ቤተሰብ አለው እንጂ በእነ አብርሃም ቤት ውስጥ ትንቢት አልተለመደም። አብርሃም እንደ አንተ ጉባኤ መጥቶ አይደለም፣ ቸርች መጥቶ አይደለም፣ ታቦር ወጥቶ አይደለም፣ ጸልዮ አይደለም። በድንገት መጣና የምናገር አምላክ አንዳንዴ ይናገራል ለህዝቡ። አብርሃም እኔ ወደ ማሳይ ምድር ውጣ፣ እሺ፣ ተገረዝ፣ እሺ፣ አባረር፣ እሺ፣ ሰዋልኝ፣ እሺ፣ በማለዳ ይላል። በማለዳ በስንት መከራ የመጣውን ልጅ አንድ ልጅ ሰዋልኝ በማለዳ፣ አባረር በማለዳ፣ ተገረዝ በማለዳ፣ ውጣ በማለዳ። አብርሃም ተመችተኸኛል፣ ከኔ ውጪ አንደኛ ዓላማ እንደሌለ አሳይተኛል። መታዘዝ ብቻ አይደለም፣ እጅግ በጣም ፈጣን ሆነሃል። ስምህን ቀይር ያለው ነቢይ ያለው ስምህን ቀይር ያለው ከዛሬ በኋላ አንተ የሰማይ አምባሳደር ነህ። መታዘዝ ይበል እንጂ ይናገር እንጂ ካፉ ይውጣ እንጂ ወደኋላ ተመልሶ ሚስትን ማማከር፣ ጎረቤትን ማማከር፣ ዘመድ ማማከር ወደኋላ አላለም።
ኢየሱስ ጌታ ነው። ሁላችሁ ዝግጁ ናችሁ? ብቻ ዛሬ ጌታ ይናገር እንዲህ ይሆናል። አሜን። እንደ ድንገት መውጣት ይሆናል። አሜን። የአድራሻ ለውጥ ይሆናል። አሜን። የቦታ ለውጥ ይሆናል። አሜን። እሳነ የቦታ ለውጥ፣ የቦታ ለውጥ፣ የአድራሻ ለውጥ፣ የአድራሻ ለውጥ፣ የቦታ ለውጥ፣ የቦታ ለውጥ፣ የአድራሻ ለውጥ የአድራሻ ለውጥ በሕይወቴ ይሆናል። በሕይወቴ ይሆናል። ኤርምያስ እነዚያ ሰዎችን ጥራልኝ፣ ረካባያን ጥራልኝ። ምን ልበላቸው? ቅድሚያ ጥራልኝ። ኤርምያስ መጥሩምባ እናንተ ረካባያኖች ዘላን ናቸው። የኢትዮጵያ ቢሆን ከሌላ ሀገር የመጡ ሰዎች ኢትዮጵያ ውስጥ እንዳሉ የሚኖሩ ሰዎች ናቸው። እግዚአብሔር ይፈልጋቸዋል። አንደ ወደ ድንኳን ኑ። ሁሉ ተሰበሰቡ። እግዚአብሔር ሆይ እንደ ተናገርከኝ ያው ጠርቻለሁ። ህዝቡ ሁሉ መጥቷል። አሁን ምን ልበላቸው? ለእያንዳንዱ ወይን ጠጅ ቅዳና ስጥ። ለእያንዳንዱ ወይን ጠጅ ተቀርቶ ተሰጠ። አሁን ምን ልበላቸው? ጠጡ በላቸው። የሰራዊት ጌታ እግዚአብሔር እንዲህ ይላቸዋል፣ ይህንን ወይን ጠጅ ጠጡ ብሏል ብሎ ሲናገር ሰዎች እጃቸውን አነሱ። ኤርምያስ አንተ የመንደር ነቢይ አይደለም፣ ትልቅ ነቢይ ነህ። ጸጋን እንቀበላለን፣ እንወድሃለን። በአንተ ጥያቄ የለብንም። እኛ ግን ሁላችን አንጠጣም። ለምን? ከብዙ ዓመት በፊት አባታችን ኢዮናዳብ ወይን ጠጅ እንዳጠጡ ቤት እንዳሰሩ ዘላን ሆናችሁ ኑሩ ብሎ አዟል። ከዛ ጊዜ ጀምሮ እስከ ዛሬ ቀን ድረስ ወይን ጠጅ ጠጥተን አናቅም። የግል ቤት የለንም። እንደ ዘላን ነው እኛ የምኖረው። አንተ ጠጡ ስለምትል እኛ አንጠጣም። ስንት ነው ተናገረው? አንዴ ነው። እሱ አለ በህይወት የለም። እሱ የለም። ለሱ እኛ ቃል ገብተናል። አንጠጣም ብለናል። ቤት አንሰራም ብለናል። ጌታ ለኤርምያስ ምን አለ? ኤርምያስ በእነዚህ ቀን ነው አለ። በእነዚህ ሰዎች ቀን ነው። ለእነሱ ከተናገረው አንድ ሰው ነው። አንድ አባት ተናገረ። ከተናገረ በኋላ ሞተ። እሱ ከተናገረው ንግግር የማይመች ነው። ዋና ጉዳይ ከልክሏል። እንዳትበሉ ብሏል። እንዳጠጡ ብሏል። ቤት እንዳሰሩ ብሏል። አንድ ተናግሮ ለሞተው ሰው እንኳን ይህ ህዝብ ሁሉ ታማኝ ሆኖ ያንን አባታችን ብሎ እያሰቡ እስካሁን ያው ታማኝ ሆኗል። ህዝብ ግን ለኔ ታማኝ አይደለም። የነሱ እኮ ሰው ነው። እኔ እኮ አምላክ ነኝ። እሱ እኮ አንድ ተናገረ። እኔ እኮ ጠዋት የምናገር አምላክ ነኝ። ማታ የምናገር አምላክ ነኝ። በጉባኤ የምናገር አምላክ ነኝ። በነቢይ የምናገር አምላክ ነኝ። ህዝብ እኔን አልሰማም አለ። በል ለዚህ ጉባኤ ቃል ግባልኝ። ካህን ከእናንተ መሃል ከልጆቻችሁ መሃል አይጠፋም ብለህ ቃል ግባልኝ። ቀን ነው አለ። በምን ቀና? የህዝቡ አንድ ሰው ሰምቶ ጠንካራ መሆን። ህዝብ ለኔ ግን ታማኝ ባለመሆኑ አለ። ኢየሱስ ጌታ ነው። ለዚህ ጉባኤ ዛሬ ማታ የምስራች ማነው? ከዚህ ጉባኤ ብቻ ጌታ ይናገር እንጂ አለው መልካለ እጅ ያሳየኛል። አለው አላችሁልኝ? በዚህ ወሬ እንዲህ ይሆናል። አሜን። ለመጀመሪያ ጊዜ ጌታ ይናገራል። አሜን። አሁን መውጣት ይሆናል። አሜን። እሳኔ እወጣለሁ በስ እወጣለሁ። እሳኔ እሄዳለሁ በስ እሄዳለሁ። እሳኔ እወጣለሁ በሳኔ እወጣለሁ። ኢየሱስ ጌታ ነው። አሜን። ሁላችሁ ከኔ ጋር ናችሁ? እስቲ ባላችሁ ቦታ ዘርጉ እጆቻችሁን። ዘርጉ እጆቻችሁን። ሁለት እጅ ዘርጋ። በጌታ ባላችሁ ቦታ ዘርጉ እጆቻችሁን። እኔ ዛሬ ከጌታ ዘንድ የሰማው አንድ ጉዳይ አለ። ለተገለጠ ለራእይ ታማኝ ብትሆን፣ ደሞዝን አይተ ሳይሆን ብድራትን አይተ ብታገለግል፣ እኔ ውጣ ካልኩ ምድር ባዳ ነው ይሄ ለህይወቴ ይመቻ ሳይመች ብለህ ድጋሜ ሳታማክር ማንንም ብትወጣ፣ እኔ ከዚህ ህዝብ ጋር አዲስ ቃል ኪዳን ይገባለሁ። አሜን።
አዲስ ቃል ኪዳን ይገባለሁ። አሜን አዲስ ቃል ኪዳን ይገባለሁ። አሜን አዲስ ቃል ኪዳን ይገባለሁ። አሜን። ስለዚህ ለብዙዎቻችሁ የምስራች አሜን ሕያው ጌታና አምላካችሁ በቅርብ ጊዜ የቦታ ለውጥ ይሆናል። አሜን የአድራሻ ለውጥ ይሆናል። አሜን የቦታ ለውጥ ይሆናል። አሜን የአድራሻ ለውጥ ይሆናል። አሜን አሁን መንገድ ይቀየራል። አሜን አሁን ኃይላችሁ ይታደሳል። አሜን። ድንቁ ኢየሱስ ድንቅ ያደርጋል። ይህ ስንት ነው? 2 ዘርጉ እጅ ዘርጋ። እጄ ታያችኋል። ሁሉ ሰው እጃችሁ ዘርጉ። አሁን ደግሞ ልብንም ዘርጋ። ወደዚህ ልብንም ዘርጋ። ታሜና እስቲ እወዳለሁ። በኋላ በጉባኤ የምናየው ጉዳይ ይሆናል። አንዳንዴ አይታችሁ ከሆነ ስናወጣ በጉባኤ አጋንንት ዓላማ ምንድነው? በሱ ላይ ሊገላው ነበረ፣ ላጠፋው ነበረ። መቼ ነው ያሰብከው? በዚህ ሳምንት ይገላለሁ። እኛ ስናስብ ለኛ ውሸቱ ነው ብለን የምናስበው። አንዳንድ ጊዜ አይታችሁ ከሆነ አሁን ትላንትና የምሰማው መሰላችሁ 28 ሰዎች መንገድ ላይ ሞቱ። ስንት ሰዎች? 28 ሰዎች ሞቱ። ለኛ ድንገታዊ ይመስላል። ሰው በድንገት አይሞት። የሰይጣን ስትራቴጂ ነው። ከዛ ከሚሞተው ሰዎች መካከል አንዱን ሳይሞት አግኝተን ቢሆን ኖሮ መንፈሱ እንዲህ ይላል፣ ዛሬ ማታ በመኪና አደጋ ይገላለሁ ይላል፣ አሳስራለሁ ይላል፣ አይኑን አጠፋለሁ ይላል። እዚህ ቦታ ላይ ሰይጣን ሲናገር ሁሉ የዋሽ አይደለም። በእርግጠኛ ከሱ ብዙ ባንፈልግም የሚያረጉ ደጉል ውሸት ብንቀበልን ግን አንዳንዱ የምናየው ነገር አለ። ለምሳሌ ማህፀኗን ዘጋው ይላል። አሁን ትጮኻለች፣ ትወጣለች። እኔ ከወጣማ ትወልዳለች። አዎ ትወልዳለች። ጩሁና ወጣ ነው የምንለው። መንፈሱ ከወጣ በኋላ በሚቀጥለው ዓመት ልጅ ትወልዳለች። ላካ መንፈሱ ልክ ነበረ፣ ላካ ዘግቷል። በሷ ላይ ምን አስቀምጣል? ኤችአይቪን አስቀምጥ ያለው ኢትን አስቀምጥ ያለው ይላል። ህዝቡ አልገባም እንጂ። ሁለተኛ ጉዳይ ልንገራቸው። አሁን ከዚህ ጉባኤ መካከል አመሰግናለሁ። አሁን ከዚህ ጉባኤ መካከል ዛሬ ላይ የትም ቦታ ሆኖ ብቻ የሰራዊት ጌታ እግዚአብሔር ታሪክን ለመቀየር አንድ ቀን በቂ ነው። አንድ ሳምንት በቂ ነው። አንድ ወር በቂ ነው። አንድ ቀን በቂ ነው። አሜን። አንድ ወር በቂ ነው። አሜን። እርግጠኛ ሆኜ ነው የምናገረው፣ በቅርብ ጊዜ ታሪካችሁ ይቀየራል። አሜን። ኃይላችሁ ይታደሳል። አሜን። እስቲ ያኔ ኢየሱስ ብለሽ ኢየሱስ ግን ትመሰክራላችሁ። እንዲህ ይሆናል። አሜን። የመጨረሻ ፉሽካ ዛሬ ማታ ይነፋል። ሂድ ይሳካል። አሜን። ውጣ ይሳካል። አሜን። ጀምር ይሳካል። አሜን። እስቲ አንተ ነገሬ አይበላሽም። ነገሬ አይበላሽም። እስቲ አንተ ህይወቴ አይበላሽም። ህይወቴ አይበላሽም። እስቲ አንተ ምርኮ ይመለሳል። ምርኮ ይመለሳል። ስለዚህ እግዚአብሔር እንዲህ ይላችኋል፣ ለተገለጠ ራእይ ታማኝ ሆናችሁ ብትወጡ እኔ ካንተ ጋር እሆናለሁ። የሰማይ ወፎችን የመገብኩ እኔ አባቴ እኔ አንተን እመገባለሁ። አሜን። ምን ልብላ ምን ልጠጣ ከየት ላገኝ ሳትል ደሞዝን አይተ ሳይሆን ብድራትን አይተ አንተ ውጣ። አሜን። እኔ ካንተ ጋር እሆናለሁ። አሜን። ነካ አድርግና ጊዜ ደርሷል። በሳንደ ጊዜ ደርሷል። ዘመን ደርሷል። በሳንደ ዘመን ደርሷል።